ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን፣ ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም በአዳዲስ ጥያቄዎች ወደ እናንተ መተናል። ሁላችሁም በያላችሁበት መልካም ቆይታ። የጾምን ዲፊኒሽን፣ ጾም ማለት ላንተ ምን ማለት ነው? ጾም ያው ራስሽን የምትገዥበት ነው። አንድ ሰው ከፈጣሪው ጋር የሚገናኝበት አንዱ መንገድ ነው ጾም እና ሰው ስጋዊ ፍላጎቱን መንፈሳዊ ከሆነው ከፈጣሪያችን ጋር ከእግዚአብሔር ጋር የምንገናኝበት መንገድ ስለሆነ ሰው ጾም ያው ሁሉም እንደ ሃይማኖቱ መጾም አለበት ብዬ አስባለሁ። እና ጾም ማለት ወይም ደግሞ ከእግዚአብሔር ጋር ለመገናኘት መነሻ የሚሆነን ነው። ጾም ከምግብና እንዲሁ ከመጠጥ ርቀን ሳይሆን የእግዚአብሔርን ሀሳብ ለማስቀደም ከእግዚአብሔር ጋር ለመገናኘት ሌሎች ያሉብንን ኃጢአት በዛ ጉዳይ ላይ ነሳ ገብተን ወደ ታላቁ ወደ እግዚአብሔር የምንቀርብበት ነው። ጾም ስለታወጀ ወይም ደግሞ ጾም ስለሚደረጉ አይደለም። የእግዚአብሔር ዋና ከተማ ሀገሮች ዋና ከተማ አላቸው። ያ ዋና ከተማ አለው። ዋና ከተማዎች አሉ እንዱ በደግልሽ የኬንያ ናይሮቢ፣ የኢትዮጵያ አዲስ አበባ እያለ ይሄዳል። የእግዚአብሔር ዋና ከተማ ደግሞ ልባችን ነው። ልባችንን ነው የሚፈልገው እግዚአብሔር። ልባችን ስናንበረክኮ ነው የሚፈልገው። ጾም ከእግዚአብሔር ጋር ለመገናኘት ከመንፈሱ ጋር ለመገናኘት ጾም አስፈላጊ መሆኑን ነው። ለኔ ጾም ማለት መመለስ ነው። ወደ እግዚአብሔር መመለስ፣ መጸጸትን የሚያስቀድም ወደ እግዚአብሔር ማሰብ ይመስለኛል። የምግቡ ብቻ ሳይሆን የመጠጡ መራቅ ብቻ ሳይሆን ወደ እግዚአብሔር የመመለስ ጉዳይ ነው። እንደዛ ነው የሚመስለኝ። ጾም ማለት ከክፉ ነገሮች መራቅ፣ መልካም ነገሮችን ማድረግ፣ በአፍ ወደ ውስጥ የሚገባው ብቻ ሳይሆን በተግባር በእጃችን የምናደርጋቸው የምናስባቸው ነገሮችን ሁሉ መልካም ማድረግ ማለት ነው ብዬ ነው የማስበው። ጾም ማለት የንስሐ ጊዜና ወደ እግዚአብሔር የምንቀርብበት ነው ብዬ አስባለሁ። የጾም አስፈላጊነቱ ምንድን ነው? ጾም ያው እግዚአብሔር እየሰራልን ስርዓት ነው። ፈጣሪ ለሰው ልጆች ከሰጣቸው ከሱ ጋር ከምንገናኝባቸው መንገዶች አንዱ ስጋዊ ፍላጎታችንን ከምናሸንፍበትና መንፈሳዊ ከሆነው ከፈጣሪያችን ጋር ከምንገናኝበት መንገድ ነው ማለት ነው ጾም። እና ይሄ የፈጣሪ አንዱ እንትን ነው የተቀመጠልን መንገድ ነው። ስለዚህ በጣም አስፈላጊ ነገር ነው። እሱ ይጾማሉ? በደንብ ነው የምጾመው። አሁን ራሱ በጾም ላይ ነው። ስለዚህ ጾም ማለት ነው። ዛሬ አርብ ነው። ቤተክርስቲያን የኢትዮጵያ ሙሉ ወንጌል ዋናው ጽሕፈት ቤት አዛለች። በመተባበር እንትን እላለሁ። ቀደምም የካባዶ ሙሉ ወንጌል በጸሎት እሳተፋለሁ፣ በመጓዝ እሳተፋለሁ፣ በመሄድ እሳተፋለሁ። እግዚአብሔር በሁሉም ቦታም ስለሚገኝ ጾም ውስን አይደለም፣ ስፍራ አይወስነውም። የትም ቦታ ላይ የተንቀሳቀሽ ትሰራለሽ። ጾም የግድ አስፈላጊ ነው። ጾም መታወጁ ብቻ አይደለም፣ ውጤቱ ምንድነው ነው የምናመጣቸው ውጤቶች መኖር አለባቸው። ጾም እኔ አሁን አይደለም ጀመርኩት፣ እኔ ጌታ እንደተቀበልኩት ነው ጀመርኩት። እጾማለሁ። ስጾምና ሳልጾም የማገኛቸው ነገሮች አሉ። በጾም የእግዚአብሔር መንፈስ ለማግኘት ድምጹንም ለመስማት የግድ አስፈላጊ ናቸው። ድምጽ ለመስማት እኮ ነው ጾም የሚጾም እኮ ከእግዚአብሔር የስጋሽ ነገር እየወረደ ስጋ ነገር እየወረደ መንፈስሽ እየበለጸገ ይሄዳል። መንፈስሽ ከበለጸገ ደግሞ ድምጽ ትሰሚያለሽ። ይሄ ነው ዋናው ትልቁ ነገር። እርሶ ይጾማሉ? እኔ በእርግጥ ያው መጾም በሚያስፈልገኝ ጊዜ ጾማለሁ፣ ግን እንደ ማንኛውም ሰው ዝም ብዬ አልጾምም። አስፈላጊ ነው ብለህ አስባለሁ? አዎ ያስፈልጋል። ምክንያቱም ከአምላክ ጋር ከፈጣሪው ጋር ሰው ለመታረቅ የሚችልበት ራሱን የሚያይበት የሚሰበስብበት መንገድ ነው ብዬ ስለማምን ነው። አንቺ ትጾማለሽ? አዎ ጾማለሁ። እሺ፣ አስፈላጊ ነው በቃ ያስፈልጋል ጾም። አንደኛ ነገር ኃጢአቶቻችን ንስሐ የምንገባበት ነው። አንደኛ ጾም ወደ ፈጣሪያችን የምንቀርብበት ነው። ብዙ ነገሮች የሚሻሩበት ነው። በጾም ብዙ ነገር ይሻራል። ክርስቶስ ጾምን እንድንጾም እንትን ስላለን እኛም መጾም አለብን ማለት ነው። ብዙ ነገሮች እንዲሻሩልን ያደርጋል። ወደ ነፍሳችን እንቀርብበታለን ማለት ነው። ሁሉም ሰው መጾም አለበት። የሰው ልጅ የተባለ ሁሉ መጾም አለበት።
ያ ስርዓት የተሰጠው ለሰው ልጅ ሁሉ ነው፣ ለአዳም ልጆች ሁሉ ነው የተሰጠው። ስለዚህ የሰው ልጅ ሁሉ መጾም አለበት። አዎ ጾም የግድ የፕሮቴስታንት እምነት የካቶሊክ አይደለም። መጾም ያለባቸው ሁሉ ፍጥረት ሁሉ ባለባቸው እምነት ባለባቸው እውነት ሙስሊሙም፣ ካቶሊኩም፣ ኦርቶዶክሱም ፕሮቴስታንቱም ባለበት ሁኔታ መጾም ነው። የዶክትሪን ውስጥ ሳንገባ ማለት ነው። ጾም ያስፈልጋል። በነነዌ ጊዜ እንስሶች እንደ ጾሙ ስለሚያመለክት ጾም አስፈላጊ ነው። ጾም የኛ የዶክትሪን ወይም ደግሞ የሙሉ ወንጌል ወይም ደግሞ የካቶሊክ ወይም ደግሞ የሌላ እምነት መሆን አይደለም። ጾም አስፈላጊ ነው። ሙስሊሞች እየጾሙ ነው፣ ጥሩ ነው። ኦርቶዶክሶች እየጾሙ ነው፣ መልካም ነው። ፕሮቴስታንቶች እየጾምን ነው፣ መልካም ነው። ስለዚህ ጾም አስፈላጊ ነው። መጾም አለብሽ። እንጾማለን፣ እጾማለሁ። እናንተም ይህንን ፕሮግራም የምትከታተሉ ጾም ጥሩ ነውና ከጸሎት ጋር በማቀናጀት ከጸሎት ጋር በማጀብ እንድትጾሙ መልእክቴን የማስተላለፍ ይመስለኛል። ሁሉም ሰው መጾም አለበት ብሎ ያስባሉ? ቢጾም ጥሩ ነው። ምክንያቱም ሲጾም እንዳልኩሽ ከክፉ ነገሮች የሚርቅበት ከምግብ ከምናምን ብቻ ሳይሆን ጠቅላላ ከመልካም ነገሮች ወደ መልካም ነገሮች የሚያስብበት ስለሆነ ሁሉም ሰው እንደዛ ቢያደርግ ማንም አይጠላም። አዎ፣ ግን እንደዛ ቢያደርግ ጥሩ ነው። ሁሉም ሰው መጾም አለበት ብለሽ ታስቢያለሽ? እና እንዴት መጾም አለበት? ሁሉም ሰው ሳይሆን የእምነቱ ተከታዮች ቢጾሙ ብዬ አስባለሁ። ሁሉም በየእምነቱ ጾም መጾም አለበት ብዬ ነው ማምነው እኔ፣ እንደ ስርዓቱ ማለት ነው። አሁን እኔ ኦርቶዶክስ ነኝ። በኦርቶዶክስ እምነት ጾም ግዴታችን እስከሆነ ድረስ ሁሉም ሰው መጾም የሚችል አቅም ያለውና ጤነኛ የሆነ ሰው ቢጾም ብዬ አስባለሁ። በጾም ዙሪያ ደግሞ ለተመልካቾች የምታስተላልፈው መልእክት? ያው እንግዲህ ጾም ስንል በዛ ውስጥ የምናስባቸው ብዙ ነገሮች አሉ። ከምግብ መከልከል ብቻ አይደለም። በጾም ውስጥ የተቸገሩ ወገኖችን መርዳት፣ የተራቡትን ካለን ላይ ማካፈል። ለምሳሌ እኔ ስጹም ለቁርሴ የማረገውን ያንን ለሌላቸው በማካፈል እነሱን በመርዳት ሰውን በመርዳት የተቸገሩ ወገኖቻችንን በመርዳት እነሱን በማሰብ ያው አንዱ እንትን እሱ ስለሆነ ማለት ነው። ስለዚህ ለተመልካቾች የማስተላልፈው መልእክት ያው ሀገራችን አሁን ያለበት ጥሩ ያልሆነውን እንትን ከምንቀይርበት አንዱ ከፈጣሪያችን ጋር በመገናኘት በመተሳሰብ የሌላቸውን በማሰብ በአቅማችን ግዴታ ትልቅ ነገር በማድረግ አይደለም፣ መልካም በማሰብ እሱን በማድረግ እንድናሳልፍ ነው የማስተላለፈው። እግዚአብሔር የሚመርጣቸው ጾም እንደዚህ አይነት ነው የሚል መልእክቶች ይኖራሉ በመጽሐፍ ቅዱስ ላይ። የሚመርጠው እግዚአብሔር እንደዚህ ነገር ነው። ስለዚህ እግዚአብሔር እስከ ኑና እንዋቀስ የሚል ነገር አለ። እግዚአብሔር ኑና እንዋቀስ የሚለው ነገር እሱን ለመውቀስ ድፍረት ስለምናገኘው ሳይሆን ሀሳቡን ነው። እግዚአብሔርን መውቀስ አይቻልም፣ ግን የምንሰራቸው ስራዎች የሚያስወቅሰን ከሆነ እግዚአብሔር ጠይቁን እስከ ማለት ደርሷል። ጾም አስፈላጊ ነገር ቢሆንም የጾም ሁኔታዎች አሉ። ከኃጢአት መመለስ አለ፣ ከወንድሞች ጋር መታረቅ አለ፣ ለሚያስፈልጋቸው እርዳታ ማድረግ አለ። ስለዚህ ጾም የግድ አስፈላጊ ጉዳይ ነው። ጾም የሚያስፈልገው ነው። እንጾማለን ከእግዚአብሔር ድምፅ ለመስማት፣ ከእግዚአብሔር መልእክት ለመቀበል፣ ከእግዚአብሔር የሆነውን ነገር ለመቀበል ነው የሚያደርገው። ቤተክርስቲያን ማወጇ መልካም ነው። ቤተክርስቲያን በየጊዜው ማወጁ። እኔ ግን በዚህ እግረ መንገድ የማወጁ እንደ ኦርቶዶክስ ቤተክርስቲያን አብያተ ክርስቲያኑ ይሁን ካውንስሉ በዓለም አቀፍ ደረጃ የጾም ቢያደርጎ ይሻላል። ሙሉ ወንጌል ብቻዋን መሰረተ ክርስቶስ ብቻው ከሚሆን አጠቃላይ በዓለም አቀፍ ደረጃ እንደ ኦርቶዶክሶቹ እንደ እንትኑ ቢሆን የተሻለ ነው። ለምንድን ነው የምንለያዩ? ዓለም አቀፍ እኛ ዝም ብለን ነው። እነሱ በዚህ በስርዓት እየጾሙ ከነሱ ትምህርት መውሰድ አለብን። አጠቃላይ ኦርቶዶክሶች እየጾሙ ነው፣ ሌላው የማይጾም። ስለዚህ በዓለም አቀፍ ደረጃ ወይም በኢትዮጵያ ደረጃ ካውንስሉም አብያተ ክርስቲያናቱም አንድ የተወሰነ የጾም ጊዜ ቢያደርገው መልካም ነው የሚል ሀሳብ ነው ያለኝ። አዎ እኔ የምለው እንግዲህ ምንድነው አሁን አብዛኛው ሰው ከምግብ ነው በአብዛኛው እየራቀ ያለው። ግን ከምግብ መራቁ አለመራቁ አይደለም። መጽሐፍ ቅዱስም ላይ እንደሚናገረው ክፉ ነገሮችን ከማሰብ ክፉ ነገሮችን ከማድረግ መራቅ ይገባናል። ስለዚህ ጾም ከምግብ ብቻ መጾም ማለት እንዳልሆነና ሁሉ ሰው ተጠንቅቆ አስቦ አምላክ በሚፈልገው መንገድ መጾም እንዳለበት አሳስባለሁ። ጾም ብዙ አይነት ነው። አንደኛ ከምግብ ብቻ አይደለም ጾም የሚጾሙ፣ አንደበትን መጾም መቻል አለበት። ከብዙ ነገሮች መቆጠብ መቻል አለብን።
እና ሰው እንዳቅሙ ነው። በዚህ ጉዳይ እንኳን ትልልሽ አልችልም። ነገር ግን ሰው መጾም ባለበት ነገር ላይ ስፔሻሊ አሁን የጾም ነገሮችን ባይጠቀም ባይነኛ አቅም ከሌለው ታማሚ ሊሆኑ ይችላሉ። እንዲሁም ደግሞ የራሳቸው ስፔሻል ኬዝ ያለባቸው ሰዎች ካሉ ከተለያዩ ነገሮች መጾም ይችላሉ። ከምግብ ብቻ አይደለም ሰው መጾም ያለበት፣ ከሌሎች ነገሮች መቆጠብ አንደኛው ትልቁ ነገር ነው ብዬ አምናለሁ። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ሰዎች ምን ይላሉ የተሰኘው ፕሮግራማችን ይህንን ይመስል ነበረ። ብዙ እንደተማራችሁ አዳዲስ ነገር እንዳገኛችሁ ተስፋ እናደርጋለን። ከፕሮግራሙ ጋር እኔ ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጌያለሁ። ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። እስከ ሳምንት፣ መልካም ሳምንት።